ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት እፈልጋለሁኝ። ዕለተ ዓርብ ግንቦት 7 2018 በኢትዮጵያ ዘመን አቆጣጠር ሜይ 15 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለተ ዓርብ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ዘወትር ስለምትተባበሩኝ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። እንደ ሁልጊዜውም ላይክ አድርጉት፣ ፕሮግራሙን ላይክ ስታድርጉ ተደራሽነታችን ይጨምራል። ሸር አድርጉ። ባላችሁ የግንኙነት አውታር የጋት ሚዲያ ዋነኛ ዓላማ ሀሳቦች የሚንሸራሸሩበት በተለየ አንድን ጉዳይ እኔ ያለኝን መረጃ አመጣለሁኝ። የእኔ መረጃ እውነትም ሀቅም እምነትም ይሄ ነው አለልም። እኔ ያለኝ መረጃ ይሄ ነው። በዚህ ዙሪያ እንወያይ። በተቻለኝ መጠን ስለ እውነት ምላችሁ ጋት ሚዲያ ፈጣሪ ቢፈቅድ እንደ ተርሚናል ቫሊዩ አየዋለሁኝ ወይ የሚል ጥያቄ አለ። ሁል ጊዜ ዩቲዩብ ላይ ሀሳብ ማቅረብ በዚህ አይነት የሆነ በቃ ኢንድ ላይፍ ተርሚናል ቫሊዩ ይሆናሉ የሚለው ሌላ ጉዳይ ነው። ዞሮ ዞሮ ግን አሁን ባለሁበት ሁኔታ የሆነ እውነተኛ የሆነ መረጃ ማድረስ እፈልጋለሁ ለእናንተ። የመጀመሪያው ነገር እውነተኛ ማለት ምን ማለት ነው ካላችሁኝ፣ በተቻለኝ አቅሜ በፈቀደው መልኩ ሁሉ የመረጃ ምንጮችን ለማጥራት ሞክራለሁ። በተለያየ ፐርስፔክቲቭ አየዋል። የሌሎችን ደግሞ አዳምጣለሁ። ሚዲያ ሞኒተሪንግ አደርጋለሁኝ። አሃ ለካ ይሄም አለ እንዴ? ከዛ እነሱ የጠቀሱትን ምንጭ ያለሁኝ ትራያንጉሌት አደርጋለሁ። ዞሮ ዞሮ ይህን በማድረግ ሂደት ማልደብቃችሁ ወጭ ታዋጣላችሁ፣ ስልክ ትደውላላችሁ፣ ማንበብ አለ፣ በተለያየ መልኩ የማየት ጉዳይ ስላለ አንደኛ ለራሴ ክብር ስል የሆነ ሰው በሆነ አጋጣሚ ሊያዳምጥህ ይችላል። ዛሬ ነገ ሊያዳምጥ ይችላል። ግን ያልኩትኝ የተናገርኩ ሳይሆን ዝም ብሎ ሲምፕሊ ቡፋ ነው ፕሮፓጋንዳ ነው ይባላል። ማለት እንደዛ ይባል ማንም ሰው አይፈልግም። ሁለተኛ እኔ መምህር ሆኜ ስለኖርኩኝ አሁንም ራሴን እንደ መምህር ነው የማስበው። በግልጽ የምነግራችሁ ከእኔ የተሻለ ሰው አለ ብዬ ነው የማስበው። እንግዲህ እንደምታውቁት ፔዳጎጂ የሚባል አለ። በፔዳጎጂ አንድ መምህር ሄደህ ሌላ ኤኒዌይስ ቪዩዌል ልንገራችሁ በዚህ አጋጣሚ። በፔዳጎጂ ክላስ ስገባ እዛ የተቀመጡት ልጆች አያውቁም። ይችን የማስተምራት ኮርስ ለምሳሌ እኔ ሊደርሽፕ አስተምር ስለነበረ ይቺ ሊደርሽፕ ነች ወይ ቼንጅ ማኔጅመንት ነች፣ በዚህ ቼንጅ ማለት ይሄ ነው እንደዚህ ምናምን ብዬ መንገር ነው። ፔዳጎጂ አያውቁም ብዬ ነው የማስበው። እንደዚህ አይነት እኔና እናንተ ጊዜያችሁን፣ ገንዘባችሁን፣ ሁሉን ነገር አጥፍቶ የሚያዳምጠኝ ሰው ከፍተኛ ስልጣን ያለው ሰው ሊያዳምጠኝ ይችላል። በዘርፉ ላይ የተመራመረ የሰራ ኢቭን የዛ ጉዳይ ባለቤት ያዳምጠኛል። ከዛ ባለፈ ደግሞ አይ ጋት ሚዲያ ጋር ጌትነት እውነት ይናገራል ብሎ ያዳምጠኛል። አንዳንዱ ሰው እኮ ለምሳሌ እኔ ጋር ያለው ቅሬታ ምንድን ነው? ለምንድን ነው በዚህ ጉዳይ ድምፅ መሆን እየቻለ ድምፅ አልሆነም ብሎ እኮ የሚቀየመኝ ሰው አለ። አንዳንዱ ይሄ እንደ ውክልና የሚታሰበው ቢሆን እኔ ደግሞ በዚህ ነው የማስበው የሚል አቀርባለሁ። ወይ ራስ ሁለተኛው አንድራጎጂ የሚባለው ፔዳጎጂ አስቀድሜ ያልኳቸው። አንድራጎጂ ግን የምታወራው ሰው የምትነግረው ሰው እውቀት አለው። እንዲያውም ከአንተ በላይ ሊሆን ይችላል። ወይንም አንተ የምታሳየው የሆነ ነጥቦች እንዲህ ተብሏል ካለው ውስጥ ልክ እንደ ምግብ ብዙ ምግብ አለ። ነገር ግን ፒክ አድርገህ ትሰጠዋለህ። ከዛ ቴስት ያደርገዋል። ቴስት አድርገህ ይሄ አይጠቅመኝም ብሎ ይሄዳል። ለምሳሌ አንዳንድ ጉዳይ ላይ እኔ አሁን ይሄንን እያወራ ኖ እስኪ ቆይ ምን ፖይንት አለው ብላችሁ እኮ የምትጎትቷላችሁ ወደፊት ወደኋላ የሚል የት አለ ርዕሱ ላይ ያለው ነጥብና ይሄ የሚያወራው ነገር አይገናኝም የምንለው ሰው። እኔ ለሚያዳምጠኝ ሰው እጅግ የላቀ አክብሮት አለ። ከእኔ የበለጠ ሰው ምናልባት እኔ የማቀርበው መረጃ የሆነች መረጃ አምጥቼ ለእናንተ ማድረስ ደግሞ እኮ መረጃ ያሰጣችሁኝም እኮ እዚህ ታዳምጡኛላችሁ። ሰው ለራሴ ክብር አለ እና አንዳንድ ሰዎች ለምሳሌ ትናንት በጣም በሚገርማችሁ አንድ በኢትዮጵያ ፖለቲካ በተለይ በዚህ በሰሜኑ የሀገራችን ክፍል በነበረው ጦርነት አማራ ክልል ላይ ስሙን ላለመጥራት ነው፣ አማራ ክልል ላይ በአማራ ሚዲያ ኮርፖሬሽን ነጋሪት የሚባል ዝግጅት ላይ
እንደ ነጋሪት ሲጮህ የነበረ ልጅ ነበረ። ምንድነው ከኋላ አሉ ኩክ የሚያደርጉ እንደ ኩክ አድርገው በዚህ ጉዳይ ላይ እንዲያርግ አውራ፣ እዚህ ጋር ድምፅህ ከፍ ይበል፣ እዚህ ጋር ዝቅ ይበል፣ እዚህ ጋር እጅህን እንዲያወናጭፍ እየተባለ ተነግሮት ሄዶ ያ ማለት እውቀት የለውም እያልኩ አይደለም። ያንንም ማድረግ እውቀት በራሱ ያን ያደረግ የነበረ ሰው ትናንት ሲዋ ምን አለ ብዬ ማዳመጥም ግዴታ ስለሆነ ምክንያት ፐርስፔክቲቭ ለማዳመጥ ሰ ምን ይላል? ኢትዮጵያና አሜሪካ ያደረጉት ስምምነት ስትራክቸርድ ነው እና ስትራክቸርድ የሆነበት ይላል። ያ አዳምጣችሁታል። ስሙን ላለመናገር ነውና ባይላተራል ስትራክቸርድ ዲያሎግ የሆነበት ምክንያት በዚህ መንግስት ላይ አሁን ኢትዮጵያ ላይ ባለው መንግስት ላይ እምነት ስለሌላቸው ሊወድቅ ይችላል ብሎ ስላሰቡ እነ ፋኖና ሌሎች ኃይሎች ተባብረው ስለሚጥሉት ባይላተራል ስትራክቸርድ ዲያሎግ አደረጉት ብሎ ያወራል። አሁን ያ ሰው ይሄን ሲያወራ ስለ እውነት ነው የምላችሁ፣ የሆነ ሰው ያውቃል። አይ ነው በብሔርተኛ ፖለቲካ ጭፍን ነው ብሔርተኝነት፣ አክራሪ ሃይማኖተኝነት፣ ሌሎችም አሉ ማለት ሳይድ ይዛል። ያን ሳይድህን ስትል ግር ብሎ የሚከተልሃል። እኔ እንደዛ ውስጥ መግባት አልፈልግም። እዛ ውስጥ ብገባ ምንድን ነው የሚሆነው? ሌላ ጉዳይ። ኢትዮጵያና ለምሳሌ በምስራቅ አፍሪካ ኢትዮጵያ የቀይ ሽብር የጸረ ሽብር አጋር ሆና ተመረጠች። ሽብር ሲባል እኛ ሀገር ወይ ቀይ ሽብር ወይ ነጭ ሽብር አድርገን ስለምናስበው ነው። አሁን ምን ይዘዋል ፖሊሲ አሜሪካኖች? ከዚህ በፊት ብያቸዋል። አሜሪካ በሁሉም ጉዳይ ላይ ጣልቃ አልገባም፣ ሰራዊቴን ስባለሁኝ፣ በጣም ትልቅ ኤክስፔንስ እያወጣሁ ነው፣ ኔቶ ላይ ትልቅ ወጪ አወጣለሁ፣ አፍሪካ ላይ ትልቅ ወጪ አወጣለሁ፣ በመካከለኛው ምስራቅ እዛ ኢንዲዮ ፓሲፊክ ኦሽን ላይ በአጠቃላይ ከጀርመን ሰራዊት እቀንሳለሁኝ፣ ከሳውዝ ኮሪያ አወጣለሁኝ። ይህን ሁሉ ትሪሊየን እያወጣሁኝ አጠቃላይ ሲታይ ግን ፎከስ ማድረግ ባለብኝ ጉዳይ ላይ ባለማድረጌ ኢኮኖሚዬ እያሽቆለቆለ፣ ይልቁኑ ሌሎቹ ከኛ በላይ ድምፃቸውን አጥፍተው እየሰሩ ነው። እንደገና መታደስ አለብን፣ እንደገና ሪፎርም ማድረግ አለብን። የመጀመሪያው ነገር የአሜሪካን ጥቅም የሚጎዱ ከሆነ ጉዳት ከማድረሳቸው በፊት እርምጃ እንወስዳለን። የአሜሪካን ጥቅም ከሚያስከብሩ በተለይ ሽብርተኝነት ላይ ከሆነ የጸረ ሽብርተኝነት የካውንተር ቴሮሪዝም አጋር እንመርጣለን። ከዛ ጋር አብረን እንሰራለን። ከተመረጡ ሀገራት ጋር ደግሞ ትገመግማለህ ማለት ስምምነት ገባ። የአሜሪካና የኢትዮጵያ ኦፍኮርስ 3 ነጥቦች ነው የተለዩ፣ ኢንቨስትመንት፣ ሴኪሪቲ፣ በዛ ውስጥ ካውንተር ቴሮሪዝም አለ እና ሶስተኛው የጋራ ወደ አፍሪካ ለመግባት የፖለቲካ አለ። እነዚህን እንገመግማለን። ለምሳሌ ኬንያ ኔቶ አላይ ተብላ በባይደን ዘመን ተመረጠች። በተለይ ሃይቲ ላይ ፖሊስ ምናምን ሲያሰፍሩ እዛ ምን ውጤት ተገኘው የሌላ ጉዳይ ነው፣ የምታውቁት ነው፣ ገብታችሁ ይሁት። አሁን በዚህ በመካከለኛው ምስራቅ ባለው ግጭት በአፍሪካ ቀንድ ባለው ይታያል። ተቋምህ ምን ያህል የሰራዊት ብዛት አለ፣ እድገት ምንድን ነው የሚመስለው፣ የሴኩሪቲ አፓራተስህ፣ ላንድ ማስ ሁሉ ታይቶ በቃ የአፍሪካ ቀንድ ማለት እኮ ኢትዮጵያ ማለት ነው ወዳጆች። ኤርትራ 5 ሚሊዮን ለምን አናደርገውም? ኤርትራ፣ ሶማሌላንድን ጨምሮ 18 ሚሊዮን ነው። የኬንያ አንዱ ተወስዶ 47-48 ሚሊዮን እናድርገው። ሱዳን 56 ሚሊዮን ነው። ጅቡቲ 1 ሚሊዮን ነው። 1 ሚሊዮን 100 ምናምን ሺህ ነው። ይሄ በቦታ ስፋት ውሰዱ። ሱዳን ሰፋ ይላል። የህዝብ ብዛት 130 ሚሊዮን ነው። ከዛ በላይ ደግሞ ያለው የቀጣይ በ2050 የዛሬ 25 ዓመት 250 ሚሊዮን ይደርሳል። ይህንን አይተህ ባህር ኃይሉን፣ አየር ኃይሉን፣ የሳይበር ሴኩሪቲ አፓራትሱን ከሌሎች ጋር የሚኖርህን ትብብር፣ የጂኦፖለቲካውን መቀየር፣ የቀይ ባህር መስመር እጅግ አስፈላጊ ሲሆን የቱርክ መምጣት ኦኬ፣ ቱርክ እዚህ ከመጣ እስራኤል ደግሞ የራሱ አለው። ለሆነ ጊዜ ቱርክና እስራኤል ወደ ግጭት ያመራሉ። አሁን ቀኑን እዚህ ልተነበይ አልችልም። በዚህ ሁሉ ምክንያት በተለየ ሁኔታ ለምሳሌ እስራኤልና አሜሪካ የጸና ባይላተራል ስትራክቸርድ ዲያሎግ ያደርጋሉ። ይዋቸው
እስራኤልና አሜሪካ እና ባይላተራል ስትራክቸርድ ዲያሎግ በጦር መሳሪያ ዙሪያ፣ በጸረ ሽብር ዙሪያ፣ በቴክኖሎጂ ዙሪያ ይህን ያደርጋሉ። ሚኒስትሮቻቸው እንግዲህ በአመት 2-3 ልትገናኝ ትችላለህ። ከኤምባሲ ለኤምባሲ ግንኙነት ባሻገር ነው እና በመንግስት ላይ እምነት የለም ማለት ነው። እና አንዳንድ ጊዜ ለምንናገረው ነገር ለምንሰጠው መረጃ መጨነቅ አለብን። እኔ ሚዲያ ላይ ለምትሰሩም ሰዎች የሚያዳምጠን ሰው ከኛ የተሻለ ብቻም አይደለም፣ ራሱ የመረጃው ምንጭ ራሱ የወሰነው ይኖራል። እሱን ማየት ያስፈልጋል። ከዛ ውጭ ጌትነት ኢትዮጵያና ኤርትራ ወደ ስምምነት ሊገቡ ነው ብለህናል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ፣ ክቡር ፕሬዚደንት እያልኩ ነው በነገራችን ላይ ክቡር ፕሬዚደንት ኢሳያስ አፈወርቂ ወደ አዲስ አበባ ይመጣሉ ብለሃል። አንተ ይህን ካልክ በኋላ መሬት ላይ ያለው እኮ አላየህም ወይ? እንዲያውም የሆነ ሰው ታጋርጓል አድርሱለት ብሏል። ደብዳቤውን ብታዩ ጥሩ ነበር። ሀገረ ኤርትራ ስቴት ኦፍ ኤሪትሪያ መንግስት ኤርትራ ኦፊስ ኦፍ ዘ ፕሬዚደንት ተብሎ ግንቦት 4 የተጻፈውን ደብዳቤ አላየህም ወይ? አስመራ ኤርትራ ግንቦት 4 2018 ዓ.ም የተጻፈውን ደብዳቤውን አይታችሁታል ብዬ ነው። ዶክተር ደብረጽዮን ገብረ ሚካኤል ጉዳይ ንግዚያዊ መምህዳር ትግራይ በቅልጡፍ ብዛዕባ ምቁፃፀርን ቀጽልቲ ስትራቴጂካዊ ስጉምቲ ታኒልና እዛው ወርዶ ደግሞ ከጉዳይ ቀጥሎ ዶክተር ደብረጽዮን ገብረ ሚካኤል ይላል እና ይህንን አላየሁም ወይ ብለው ላኩልኝ። አሁን አንድ ቀላል ነው የምነግራችሁ። ይሄ ደብዳቤ ወይ ይሄ የተሰራው ፎርጅድ ነው፣ ፌክ ነው። አንድ በሉ እንዴት ፌክ ነው ለምን ካልክ ብትሉ፣ አንደኛ ኤርትራ ዓመተ ምህረት አይቆጥርም እንደምታውቁት ነው። ሲምፕሊ በቃ ኤርትራ ዓመተ ምህረት የኤርትራ ማንኛውም ደብዳቤ 2018 አይደለም፣ አሁን 2026 ላይ ናቸው። አዲስ ዓመትን የሚያከብሩ በፈረንጅ ነው፣ ፈረንጁ ነዋል አይ ሆነዋል የሚለው ተው ቢያ ነው በቃ የዘመን አቆጣጠራቸው። ከዛ ሁለተኛ እንጂ የሚባል ነገር የለም በትግረኛ ለወደፊት። ከዛ ዶክተር ደብረጽዮን ገብረ ሚካኤል ብሎ ጉዳዩ ደግሞ ንግዚያዊ መምህዳር ትግራይ በቅልጡፍ ይልና ቀጥሎ ዶክተር ይላል። እነዚህ ነገሮች በሙሉ የሉም፣ ፎርጅድ ነው፣ ፌክ ነው ይሄ ደብዳቤ። ግን ምናልባት በነገራችን ላይ ከእውነት በላይ ከባዱ በዚህ ምድር ላይ ምንድን ነው? ውሸት እንዲበለፕ ማድረግ ነው። ከእውነተኛ መረጃ በላይ ፎቶሾፕ መስራት ነው ከባዱ። ለምን? አንደኛ እውነተኛውን ማወቅ አለብህ፣ ሁለተኛ እውነተኛውን ማስመሰል መቻል አለብህ፣ ሶስተኛ ፎርጅድ ስለምሰራው ነገር ጥንቅቅ ጽድት ብቅት ያለ እውቀት ሊኖርህ ይገባል። ይህን ፎርጅድ የሰራው ሰው ግንቦት 4 ብሎ ሲሰራ ኤርትራ ግንቦት 4 ብላ አትቆጥርም። እንግዲህ ግንቦት 4 ጽፎት ከነበረ ዛሬ ሜይ 15 ነው። ወደኋላ ብንመለስ እነሱ ብለው የሚጽፉት ሜይ 12 ነው። ምናልባት አማርኛውን እንጠቀም ካሉ ግንቦት 12 2026 ነው ዓመተ ምህረትም አይሉም። ሁለተኛ እንጂ ምናምን የሚል የለው። ይህ ፌክ የተሰራውን ማን ነው የሰራው? የመንግስት ደጋፊ ነው። ለምን የመንግስት ደጋፊ በሆን እኔ ለምሳሌ ብሰራው ይሄንን ይኸው ህዋት እኮ ይህን ሁሉ እያደረገ ያለው የፕሪቶሪያን ስምምነት እየጣሰ ያለው ከሻዕቢያ ትእዛዝ እየተቀበለ ነው ለማለት ሊሆን ይችላል። ሁለተኛ አይ ህዋቶች ይህን ፎርጅድ ሊሰሩ ይችላሉ። ለምን? እኛ እኮ አብረን እየሰራን ነው። ይሄ ከኢትዮጵያና ኤርትራ እየታረቁ ነው ያውቃሉ። ያነሱ የህዋት ፖለቲከኞች እኮ ያውቃሉ ማን ምን እንደተደረገ። በዚህ አጋጣሚ እንድታውቁት ማለት ነው። የኤርትራ ተወካዮች እኮ አንድ ጊዜ አዲስ አበባ መጣው ውይይት ተደርጓል። የኢትዮጵያ ተወካዮች ደግሞ አንድ ጊዜ አስመራ ሄደው አስመራ ላይ ውይይት ተደርጓል። ከዛ ውጭ ቱርክ አንካራ ላይ ቱርክ አንካራ ላይ፣ ሳውዲ አረቢያ ጅዳ ላይ ውይይት ተደርጓል። ሌሎች ቦታዎች ላይ ውይይት ተደርጓል። እነዚህ ውይይቶች እነዚህ መደበኛ ናቸው። በሌላ ጉባኤ ስትገናኝ ደግሞ ሳይድ ቶኮች ይኖራል። ማለት ለምሳሌ ለአፍሪካ መሪዎች ከሆነ ወይ የሆነ ጉባኤ ትሄድና በዛ ውይይት ይደረጋል። እነዚህ ደግሞ ውይይቶች ሁሉም አይገለጽም እንደምታውቁት። ከቨርት ዲፕሎማሲ አለ፣ በዝግ ሽፍንፍን ብሎ የሚሰራ ወይ ሴክሬት ዲፕሎማሲ ወይ ሙሽሩም ዲፕሎማሲ የሚባለው ይሄ የእንጉዳይ ዲፕሎማሲ እንደምታውቁት
እንጉዳይ የሚያድገው በጨለማ ነው አይደለ? ጨለማ ውስጥ ነው የሚያድገው፣ ያድጋል። ልክ እንደዚያ ጨለማ ውስጥ ነው ያድጉና የሆነ ጊዜ ይሰራሉ፣ ይወጣሉ፣ ይታወቃሉ። ልክ በሰሜኑ የሀገራችን ክፍል በነበረው ጦርነት በፋመ ጦርነት መካከል ጅቡቲ ላይ እኮ ድርድር ተደርጓል። የአፍሪካ እዝ በሌላ መልኩ የአፍሪኮም ስላቸው የአሜሪካ አፓቼ የጦር ሄሊኮፕተሮች ሽሬ ላይ ሂደው አርፈው ሽሬ አካባቢ ያሉት እዛ አካባቢ ምንም ኦፕሬሽን እንዳይደረግ ተደርጎ አመራሮች የህዋት የተመረጡ ወታደራዊ አመራሮች የተመረጡ የፖለቲካ አመራሮች ሆነው ምንም እኮ ያንን መምታት ትችላለህ፣ ግን አችልም። እና ደግሞ የሚያስደነግጥ መረጃ አልነግራችሁ ነው። አሁን ያንን ተደርጎ ጅቡቲ ላይ ሄደው ውይይት አደረጉ። ከዛስ ተመልሰው እዛው ጦር ሜዳው ላይ ገባ። ሌላ ውይይት ደግሞ እንደገና የኢትዮጵያ እንወያይ ተብሎ ሽሬ ላይ ውይይት ተደርጓል፣ በፋመ በጋመ ጦርነት መካከል። ከዛ በኋላስ ኬንያ ላይ ተደረገ። የመጨረሻችሁ እኮ ያቺ የመጨረሻ ላውንች የተደረገው የታወቀው የትኛው ነው? የፕሪቶሪያ ስምምነት ነው። በነገራችን ላይ ወሳኝ አንድ መረጃ ልንገራችሁ። የማትጠብቁት ብትሰሙ ይሄ ውሸት ነው፣ በመረጃ እንኳን ብታዩት ብትነገሩ የምትደነግጡት የአማራ ፋኖ ብሔራዊ ንቅናቄ ተወካይ የሆኑ ሰዎች እንዴት ገቡ ብላችሁ የማታምኑት ከአሜሪካ መጥተው አዲስ አበባ አርፈው ተወያይተው እነዚያ ሰዎች ማለት 24/7 ብልጽግና ይውደም የሚሉ 24/7 ዶክተር አብይ አህመድን የኢትዮጵያን ጠቅላይ ሚኒስትር እንዲያው በቃ ከሱዳንም ከግብፅም ከዚያም ጋር ሁነን በትጥቅ እንጥላለን የሚሉ የቀደመን በዚህ ተግባራቸው የሚታወቁ እንደራደራለን ብለው መጡ። አደራዳሪ የሆነ ሀገር ነው። በአውሮፕላን በኢትዮጵያ አየር መንገድ ትኬት ቆርጠው መጡ። ጋራንቲ ተሰጧቸዋል። ተወያዩ። በዚያ ውይይት ላይ ከአዴት የፋኖ አመራሮች ከአዴት ከነቦታው ነው የምነግራቸው በኤምባሲ መኪና በአደራዳሪው ሀገር ኤምባሲ መኪና ሄደ። ከለላ ተሰጥቶት ገቡ። ያ ታጅቦ ከለላ ተሰጥቶታል። ተደራዳሪዎች ባህር ዳር ኤርፖርት ሄዱ። ከባህር ዳር ኤርፖርት ተሳፍረው ቦሌ ኢንተርናሽናል ኤርፖርት መጡ። ከቦሌ አሁንም ታጅበው ድርድር የሚደረግበት ቦታ ላይ ቆዩ። መግባባት ላይ የተደረሰባቸው ጉዳዮች አሉ። ተግባቡ፣ ተነጋገሩ። አይ በዚህ ጉዳይ ላይ ያኔ ድርድሩ በተደረገ ወቅት አፋብሃ የአማራ ፋኖ ብሔራዊ ኃይል አፋብሃና አፋህድ የሚባል ነበር። የአፋህዶች ያው የሆነው ሆነ። በድርድሩ መሰረት ገቡ። የአፋህድን ልትወዝግ የአፋብሃዎች እኒህንን እናነጋግር ምናምን አሉ። እንደመጣህ ማርያም ታምጣ ተብሎ እስር ቤት አልገባም። ከአሜሪካ ያመጡትም እናመሰግናለን ወደ ሀገራቸው ሄዱ። በኖርማል ስማችሁን ብነግራችሁ ሌላ ጉዳይ ነው የሚመስላችሁ። ከአዴት የመጡትስ በተመሳሳይ በአደራዳሪው ኤምባሲ መኪና ቦሌ ሄደው ቦሌ ላይ ደግሞ ቪአይፒ ላይ ተሳፍረው ከዛ ባህር ዳር ሄዱ። ከባህር ዳር ታጅበው ምሽጋቸው ድረስ ለሚጠብቃቸው ይሄ ነው። እና ድርድሮች እንዲህ ነው የሚደረጉ። ስለ ፖለቲካ እንዲህ ነው። ከበርት ይሆናል፣ ኦፕን የሆነ የሚነገር አለ። እና ያ መጦ ተደራድሮ ይሄ ነው ይሄን እንደዚህ ቅድመ ሁኔታዎች አሉ፣ ይሄን አሳምኜ ልምጣ ያለው ሰው እዚሁም ተቀምጦ ሊጽፍ ይችላል። እዚህ ድርድሩ ላይ ያለ እዚህ አካባቢ ደመሰስን ሲባል እዚህ ቁጭ ብሎ እኮ ነው እንዴ አንተ ለምንድን ነው የምጽፈው? እንደዚህ በዚህ ቦታ እዚህ ግንባር ላይ እንደዚህ ዛሬ ደምስሰነዋል፣ እርምጃ ወስደናል ይልሃል እስከ መጨረሻው። እና ወዳጆቼ ብዙ ነገሮችን ፖለቲካ ምንድን ነው እንዴት ነው የሚሰራው የሚለውን ማየት ያስፈልጋል በደንብ። እና ይሄ ፌክ የተሰራው ማን ነው የሰራው? ኦኬ የዚህ የፋኖ አባላት ፋኖም አሁን ጽንፈኛ የሚለውን ሰፊክስ እንተዋለን ለተወሰነ ጊዜ። የእነሱ አባላትም ግልጽ ነው አለን አልሞትንም አለ ድርድሩ ለማለት ሊሆን ይችላል። ዙሮ ድርድር ብቻ አይደለም፣ በህዋትና በፌዴራል መንግስቱ ራሱ አሁን ድርድር ሊካሄድ ነው። አሁንም ይህን ሰበር ብዬ የምነግራቸው ይህንን ነው። ትናንት ዶክተር ደብረጽዮን ገብረ ሚካኤል ከ10 ጊዜ በላይ ደብዳቤ ጽፌያለሁኝ ለአፍሪካ ህብረት፣ ለተለያዩ ሀገራት
ይህን ሁሉ ግን መልስ አልተሰጠኝም። የፕሪቶሪያ ስምምነት እንዲህ ነው የተጣሰ ብሎ ጊዜያችሁን ላለመውሰድ ያንን ነጥብ በነጥብ አልነግራችሁም አስቀምጧል። ነገ ቀን አናስቀምጥም በጋት ሚዲያ። በነገራችን ላይ ዞሮ ከኢጋድና ከአፍሪካ ህብረት የተወከሉ ከፍተኛ ዲፕሎማቶች ከህዋት ጋር ለመነጋገር ወደ መቀሌ ያቀናሉ። ከህዋት ጋር ብቻ አይደለም፣ ከጊዜያዊ አስተዳደሩ ጋር ይነጋገራሉ። ሌሎች የያዟቸው ስኬጁሎች አሉ። እነሱን ይነጋገሩና በፌዴራል መንግስት በኩል ግን እኔ ዝግጁ ነኝ፣ ዋናው ነገር ዓለም አቀፍ እውቅና ያለው ቅቡልነት ያለው በተቻለ መጠን የትግራይ ህዝብ በመረጠው መንግስት ነው መተዳደር ያለበት። የምናምነው እሱን ነው። እስከዚያ ድረስ ግን ኢንክሉሲቭ የሆነ አካታች የሆነ መንግስት መመስረት አለበት፣ ጊዜያዊ አስተዳደር። ያ ጊዜያዊ አስተዳደር ከተመሰረተ አንደኛ ከምንም በላይ ለትግራይ ህዝብ ነው የሚጠቅመው። ሁለተኛ የጊዜያዊ አስተዳደሩ ኢንክሉሲቭ መሆኑ ነጥቡ መናገር ስለማልፈልግ ነው። ይህ የሚጠቅመው ለሱ ነው። አንዳንድ ነገሮች ሙሉ ባልሆኑበት ሁኔታ ክልል መስርተናል የሚለው ሄዶ ኮንስኩዌንሱ ለእነሱም ጥሩ አይደለም። ይህ ደግሞ ዓለም አቀፍ ስምምነቱ ነው ለመልሶ ግንባታ። በተመሳሳይ ለዲሞቢላይዜሽን ለዲዲአር የሚሆን በጀት እየፈለግን ባለበት በዚህ መሰረት መስራት እያለብን በእኛ በኩል ጥፋትም ካለ እናስተካክላለን። በህዋት በኩልም ሌላ ምንም ቅድመ ሁኔታ አንፈልግም። ወደ ሰፊ ድርድር ውስጥ እንድንገባ ጊዜያዊ አስተዳደሩን ይመልሱት። ጊዜያዊ አስተዳደሩን መልሰናል፣ ውዝፍ መንግስት የነበረውን አፍርሰናል ብለው ሲመጡ እንቀጥላለን። ሌፍትናንት ጀነራል ታደሰ ይቀጥል ወይንስ ራሴ ደብረጽዮን ፕሬዝዳንት ልሁን፣ አማኑኤል ይሁን፣ ፈትለወርቅ ትሁን ወይ ሌላ ይሁን የሚሉትን እዚያ ላይ መወያየት እንችላለን። ነገር ግን ጊዜያዊ አስተዳደሩ የግድና የግድ መመለስ አለበት። ይህን ደግሞ ማን ያምናል? ሁሉም ያምናል። ሁሉም ተቋማት ያምናሉ፣ ሀገራት ያምናሉ፣ የዲፕሎማቲክ ሚስዮኖች ያምናሉ፣ የአፍሪካ ህብረት ያምናል፣ ኢጋድ ያምናል። አየ ፌዴራል መንግስት እኮ ይህን ማድረግ ነበረብህ፣ ይህም እንዲመደረግ ነበረበት። ይህም ሁሉም ይሄ ይደረግልኝ ነው እንጂ ይህን ጥሻለሁኝ ወይ ይህንን አድርጌ በቃ ይሄ ስለሆነ ገመዱን በጥሻለሁ መሆን የለበትም። የገመዱ መበጠስ ሌላ ገመድ ላይኖር ይችላል። ከምንም በላይ ደግሞ በኢትዮጵያና በኤርትራ መካከል አንዱ ያለው ስምምነት ግልጽ ልንገራቸው፣ አንዱ በአንዱ ጉዳይ ጣልቃ ላይ ገባል። በተለይ በኤርትራ በኩል ዊዝ ፕሪኮንዲሽኖች ተቀምጠዋል። የአውሮፓ ህብረት ያስቀመጠዋል። በኢትዮጵያ ጉዳይ ጣልቃ ትገባለህ። ኢትዮጵያ ድንበር ላይ በኢትዮጵያ ድንበር በተለይ ከዚህ ከኢሮፕ እና ኩናማ አካባቢ ያለው የሰብአዊ መብት ጥሰቶች ወዘተረፈ የሚሉ አሉ። እዛ ዲቴል ውስጥ አልገባም። በራሱ ጊዜ ደግሞ እሷናውን ሲሆናል አግሪመንቱ የሚመጡ ስላሉ የጦር ማዕቀብ ተነስቷል። እነዚህ ሁሉ ወደ ውጤት እንዲገባ ከምንም በላይ ለቲፒኤልኤፍ ጎጂ ነው። የሚደርስለት የለም። ዊዝ ሰርቪለንስ ሞኒተሪንግ ይኖራል። መደራደር ያስፈልጋል። እሱን ጊዜያዊ መንግስቱን አፍርሰናል። አምሶሪ ይህን የመሰረት ነው ውዝፍ ያልነውን መንግስት አፍርሰናል። ጊዜያዊ አስተዳደሩ መልሰናል። ነገር ግን ጊዜያዊ አስተዳደሩ ላይ አንደኛ በተራዘመበት አግባብ እንመካከር፣ የፓርቲ ፍቃዳችን ይመለስልን፣ ለምን እኛ ተሰረዝን፣ እኛ በማንሳተፈት ምርጫ ለምን ሊደረግ ነው፣ ከዛ ምዕራብ ትግራይ ይመለስ። እነዚህ ጥያቄዎች አሉ። ከዲዲአርም የፌዴራል ድጎማ በነገራችን ድጎማ ፊስካል ፌዴራሊዝም አስፈላጊ ከሆነ በሌላ ጊዜ ልናየው እንችላለን። እነዚያ ጥያቄዎች አሉ። በነገራችን ላይ ዛሬ ለምሳሌ ምክር ቤቱ ደብረጽዮን ሰብስቦ የፌዴራል ድጎማ ስለቀረ የነዳጅም የሸቀጣሸቀጥም ችግር ስላለ እንዴት አድርገን በምን አግባብ እንወጣ የሚል ውይይት እንዳደረጉ እየተገለጸ ነው። ከዛ ባለፈ ደግሞ የጊዜያዊ አስተዳደሩን በጊዜያዊ አስተዳደሩ ወቅት ተሹመው የነበሩ ለምሳሌ ኢሳያስ ታደሰ የካቢኔ ጉዳዮች ሴክሬታሪያት፣ ሀዱሽ ሀድጉ የፕሬዝደንት ጽህፈት ቤት ኃላፊ፣ የጊዜያዊ አስተዳደሩ ፕሬዝደንት ጽህፈት ቤት ኃላፊ፣ ከተፎካካሪ ፓርቲ የተወሰደው ታደለ መንግስቱ የትራንስፖርት ቢሮ ኃላፊ ሆነው የቅሬታ ሰሚ ምንድን ነው የሚባለው ይሄ ጥራአን ሰማይ ቅሬታ ሰሚ ዳንኤል፣ የመንገድ ግንባታ ምንድን ነው ሮድ ኮንስትራክሽን
የመንገድ ግንባታ ኃላፊ ህንጸት የመንገድ ግንባታ ቢሮ ነጋሽ አርአያ እንዲሁም የፖሊስ ኮሚሽነር ሆኖ ሲሰራ የነበረው ሜጀር ጀነራል ገብረ አድሃና በይህደጎ ስዩም እዚህ አዲስ አበባ ባለስልጣን ነበረ፣ በሱ ተተክቷል። ሌሎችም ይሄን ዶክተር ወልደ ገብርኤል እነዚህ ተነስተዋል። አበበ መጣ ከበደ የሚለው ሌላ ጉዳይ ነው። ይህንን እያነሱ እንደገና ዜር ድርድር መጠየቁ እነዚህ የተኳቸውን ሰዎች ሊቀጥሉ ይችላሉ ወይ አይችሉም ወይ? ዞሮ ዞሮ ግን ዋናው መገናኛችን ሲሉ ነበር ከዚህ በፊት የፕሪቶሪያ ስምምነት ነች ብለዋል። ከዛ የፕሪቶሪያ ስምምነት ሰርዣለሁ ካልክ መገናኛህን ከዘጋህ እቅዱ ታስቦ የነበረው ምንድን ነው? የፕሪቶሪያ ስምምነት ሲጣስ ያለውን ድርድር ያውቃሉ። ከግብፅ ጋር ድርድር እየተደረገ እንደሆነ ያውቃሉ። ይነገራቸዋል ለሊቨሬጅ። ከኤርትራ ጋር የነበረው ድርድር አለ። ኢትዮጵያ ወሳኝ የሆነች በምስራቅ አፍሪካ በቀይ ባህር የጸረ ሽብር አጋር ሆና መመረጧ ይታወቃል። በነገራችን ላይ በዚህ የጦር መሳሪያ ማዕቀቡ መነሳቱ በተለይ ይሄ የኢንተርናሽናል ትራፊክ አርምስ ሬጉሌሽን አይታር 126.1 ያ ቁጥጥር መነሳቱ ወይንም በሌላ መልኩ የኢትዮጵያ መንግስት የፌዴራሉ መንግስት በትግራይ ላይ የሰብአዊ ድጋፍ እንዳይደርስ ከበባ በመፈጸም ይሄ ብሎኪንግ ሁማኒታሪያን ኤድ ሌሎችም የፒስ ኤንድ ሴኪሪቲ ላይ አንዳንዱም ከፋ ያለ ሰብአዊ ጥሰት ተፈጽመዋል የሚባለው ነገር በሙሉ ኤክስኪዩቲቭ ኦርደር 140/46 ይሄ በሙሉ ውድቅ ሆኖ ከዛ አንዳንዶች መጥተው ለምን ይሄ 140/146 ውድቅ ሆነ ይልሃል። አይ ወሳኙን እንደዚህ አይነት ጉዳይ ፈጸመብኝ ካልከው ከሻዕቢያ ጋር ሂጄ እሰራለሁኝ ዲፕሎማቲክ ፓስፖርት እሰጣለሁ ወዘተረፈ ስትል ነበር አይደል እንዴ ምናምን ብለህ ብትጠይቀው የለም። ምንድን ነው ሁለተኛ ስትሆን ያለው ፈተና እሱ ነው። አንዳንዶቹ በነገራችን ላይ በኤርትራ በኩል የዲፕሎማቲክ ፓስፖርት ምናምን የተሰጣቸው የህወሓት ከፍተኛ አመራሮች አሉ የሚታወቁ። በዛም በዲፕሎማቲክ ፓስፖርት ተጠቅመው ወጥተው የገቡ ሌሎች ደግሞ አፕላይ ያደርጓሉ። እነሱ እየተሰረዘ ነው ያለው፣ ይሰረዛል። በኢትዮጵያ በኩልም ለነዚህ ታጣቂዎች ድጋፍ ታደርጋለህ፣ ፕሮፓጋንዳ ዲስከሌት ፕሮፓጋንዳ አስተካክሉ ምናምን የሚላሉ ያ ስምምነቶች አሉ። አንዳንዱ ግን ለምን ይሄ ጊዜያዊ አስተዳደሩ እንደዚህ ፈረሰ፣ በዚህ ትንኮሳ ተፈጠረ ምናምን ሂደን ዛሬ እንዋጋ የሚላለ አንዱ ይሄ የቆየ ፖለቲካል ካልቸራችን ተደፈርኩ አልነካም ከሚል ነው። በቅንነት እንውሰደው። ሁለተኛው ህግ ነው ብሎ የሚያስባለ። ሶስተኛው ግን ጦርነት አትራፊ ነው። በጦርነት ወቅት የሚያተርፋል የከተማ ሌባው፣ በዛው አካባቢ የሚንቀሳቀሰው፣ እነዚህ በዚያም በዚህም ያለው አጣፍቶ አሁንም ወይ ከዚያም ጋር ሊንክ ያለው አለ፣ ባይኖርም ደግሞ የኒሳብ ይሰራል። እኔ ለዛ ነው ጠንካራ አመራር ኢትዮጵያን እያሻገረ ነው ያልኳቸው። ጸጥ ተባሉ። ምን ህወሓት እዛ ከአክሱም ላይ አልተዋጋህም ወይ አድዋ ላይ ውጊያ አልነበረም ወይ ሽሬ ላይ አልተዋጋህም እንጂ ጎጃም ላይ፣ ሸዋ ላይ፣ ወሎ ላይ፣ ጎንደር ላይ የሚያስተኩስህ ማን ነው? ህወሓት አይደለም እንዴ? የጎንደር ፋኖ ምን ብሎ ነው የሚዋጋው? አንዱ ለምሳሌ ወልቃይት ነበር አይደለ እንዴ? እና እዚያ ዲቴል ውስጥ ልገባ አይደለም። ወልቃይት ነበር አንዱ። የወልቃይት ጠገዴ ሰቲት ሁመራ የማንነት ጥያቄ አለን። ይሄ ማንነት ጥያቄያችን ህወሓትን ሊያተርፍ ነው። ብልጽግና ህወሓትን ሊያተርፋት ነው። እኛን ግን የስምነቱ አካል ሳልሆን ቀረን ነው አይደል? እነ ተፈራ ማሞ የነበረው አሁን ተፈራ ማሞ ያለበት ይታወቃል። አሁን ዘመና ያለበት ይታወቃል። አሁን እንዲያውም ተጣልተው እርስ በርስ ከሌዚ ነው ከሌንዲ ነው እያሉ እየጻፉ ነው። ከእናንተ በፊት እናውቀዋለን፣ ዳይሊ እንከታተለዋለን። አሁን አንዳንዱ ሰው በፋኖ መካከል የአፋብን መካከል እነ ማርሸትና እነ ከኔ እንደዚህ በመጋጨታቸው በመጣላታቸው እኔ ፐርሰናል የምደሰት ይመስለዋል። ምን ያስደስተኛል? ሁለቱም ወንድሞቼ ናቸው። እኔ ተቃውሞ እርሻዬን አልነኩብኝ። ወይኔ ክላስ ቾኬን ቀምተው እኛንን የምናስተምራል አሉኝ። ይሄ መንገድ አያዋጣም፣ ህዝቡን መልሶ ነው የሚከተው። የአማራ ህዝብ ደግሞ ወደድንም ጠላንም ቨርቲካል ስትራክቸሮች አሉ የመጡ የሆነ ስርዓት ገጫለች ቀን ወደ ደም መመላለስ እንገባለን። ትንሽ አፈራናት ሀብት ትወድማለች። እጅግ ተስፋ ነበረን ብዬ እኔ የማውቀው መረጃ አምጥቼ እንዲሁ የተወለድኩበት አካባቢ እንኳን ምዕራብ ጎጃም
ከ10 በላይ የአስፋልት ኮንክሪት መንገዶች አሉ። እነዚህን እንጨርስ። ጥያቄ ግን አሉ። የህገ መንግስት ጥያቄ አለን። የወሰን ማንነት ጥያቄ አለን። በየአካባቢው ተንቀሳቅሶ የመስራት አለ። የትርክ ጥያቄ አለ። እነዚህን ሳቀነቅናቸው ነበር ትናንት፣ ዛሬማ አቀነቅናቸዋለሁ። የሆነ ሰንበዲ ጭምብል ስላረገው ያ ባለ ጭምብሉን ማስወለቅና እውነተኛ ገጹን መግለጥ ነበር የሚያስፈልገው። ገለጠ ራሱ ሄዶ። እኔ የምፈልግ ወንድሞቻችን በማይሆን ነገር በየሰፈሩ እንዳይወድቅ ለኢትዮጵያ ትልቅነት እንዲሰራ እንዲሁ ዋጋለሁን ካለ ይችን 1 ዓመት 2 ዓመት ፖዝ አድርጎ ውዝፍ ቢያደርገውና በጣም ባልል ደስ ይለኛል። ምክንያቱም ቀጠናዊ ጉዳዮች በጣም እየተገለባበጡ ነው። የቀይ ባህር ጉዳይ አለን። አሁን የጸረ ሽብር አጋርነትን ይሄን የትም የማይገኝ እድል ነው። የኢትዮጵያ አየር ኃይልን በጥፍ ማሳደግ እንፈልጋለን። በትጥቅም በስንቅም በዛ መግዛት እንችላለን። ያሉንን ከአሜሪካ የተገዙ ትጥቆች፣ ሶፍትዌሮች አሉት አየር ኃይል በተለይ ከወታደሩ አንጻር ነው ከመለዋወጫ እሱን ማሳካት እንችላለን። ከባህር ኃይል ጋራ ሌሎች ከቀይ ባህር ጉዳዮች የሚታዩ ዝም ብሎ በሊዝ ነው እንደዚህ ነው ምናምን የሚለውን እሱ የሚገለጹ ነው። ከናይል ጉዳይ ጋራ በዚህ በሽግግሩ ወቅት ስለ አንድ ሀገር ብንቆም የሚል እምነት አለ። ኖ የለም ብሎ ሄደ። ከዛ ውጊያ ሲከፍት ያው ዲተር እያረክ ዲፌንስ እያረክ የተከላከልክ ትቆያለህ። ከዛ ውጭ ጦርነት ሊከፍት ነው ምትል አርሚ 7 ሸረሪና ላይ ሆኖ ሲዋጋ ነው የኖረው። ጎጃም ላይ የሚያስተኩሰው ጥይቱ የሚመጣበት ይታወቃል። እዚህ መዘዞ ላይ እዚህ ከሰም ላይ የሚዋጋው ከየት እንደሚመጣ ታውቀዋለህ። እውነት ነው ምንጩ ያለዛ ነው። ግን እዚህ ተላላኪውን እያረክ ትቆያለህ። እየተገለጠም ይመጣል። ድርድር ታረጋለህ እንጂ ዘለህ ወደ ውጊያ እንዲገባ ያፈለገ ነበር። ወደዚያ ዘለን ውጊያ ብንገባ የጸረ ሽብር አጋር አንሆንም። በናይል ጉዳይ ላይ የነበረው ድርድር ሌቨሬጅ ይወሰድብናል። ሌሎች ያገኘናቸው ለምሳሌ በቀጣይ 5 ዓመት ብቻ እኔ ዳታ ነግሬያቸዋለሁ። ሊቲየም ላይ ብቻ የሊቲየም የባትሪ ፋብሪካ የአሜሪካ ኩባንያ $20 ቢሊዮን ኢንቨስት ያደርጋል። ሌሎች ከጂኦተርማል ከሎጂስቲክስ በጋራ የሚሰሩ ከአቪዬሽን ጋራ እስከ $4.8 ቢሊዮን ለቢሾፍቱ ኢንተርናሽናል ኤርፖርት ሌሎችም አሉ። ከዚህ ከደሱ ጋራ ተያይዞ ጅቡቲ፣ ኢትዮጵያ፣ ሳውት ሱዳን፣ ኡጋንዳ ጋር ተያይዞ እና በታላቅ ተስፋ በእድገት ላይ ነው ያለነው። ችግሮች የሉም ወይ? በጣም ብዙ ችግሮች አሉ። ችግሮቹ ላይ ስላተኮርን ጨለማው ላይ አተኩረን ጨለማውን ስለረገምን ግን ብርሃን አናመጣ። ከችግሩ መውጫ ላይ እንወያይ። ከጠበንጃ በፊት መፍትሄዎች አሉ። ዝም ብለን ሮጠን ጠበንጃ ብንል አንደኛ ጠበንጃ ያሸከመን ሰው ለኛ አስቦ አይደለም። ይሄን ፌክ ሰርቶ ኢትዮ ኤርትራ ድርድር ያልከው ይሄ እኮ ነው ምናምን ብሎ ይሄን ፌክ የሰራው ማን ነው ምናምን የሚለው በደንብ ማየት ያስፈልጋል። ከዛ ደግሞ ፌክ ሲሰራ ለወደፊትም እንደው እዚህ ያሉ ፌክ የሚሰሩ ሰዎች ከዋናው በላይ አስቸጋሪ መሆኑን ማየት ያስፈልጋል። ከዚህ በፊት የተጻፉ 4-5 ደብዳቤዎችን ማየት፣ የፕሬዝዳንቱ ኢሳያስ አፈወርቂስ ፊርማ ምን ይመስላል የሚለውን ማየት። ብዙ ጊዜ ፊርማቸው አይገኝም። ለዛ የሚሆን ደግሞ እኛ ፊርማቸውን መስጠትም እንችላለን። ፐርሰናሊ ፖለቲካ ማለት ጦርነት ነው። ራሱ ፖለቲካ ጦርነት ነው፣ ግን ደም የማይፈስበት። ፖለቲክስ ኢዝ ዋር ዊዛውት ብለድ ሸድ ይላል። ደም ሳይፈስ አጥንት ሳይከሰከስ ንብረቶች ሳይወጡ ሳይወድሙ የተተኮሰ ጥይት ለጠላት ብሎ ጠላት ማን ነው የሚለውን ተሆነ ለጠላት ብሎ የተኮስከው ህፃናት ላይ ንብረት ላይ ቅርሶች ላይ ምንም የማይመለከተው ላይ የሚያርፍበት ውድመት የሚያመጣ ነው። ፖለቲክስ ኢዝ ዋር ዊዛውት ብለድ ሸድ ዌራስ ወይንም ዋይል ዋር ኢዝ ፖለቲክስ ዊዝ ብለድ ሸድ ይላል። ራሱ ጦርነትም ደግሞ ፖለቲካ እኮ ነው። የመጨረሻው አማራጭ ሲጠፋ የምትገባበት ፖለቲካ ጦርነት ነው፣ ግን ደም ያፈሳል። ስለዚህ ብዙ አማራጮችን ማየት ያስፈልጋል። ከሰልፍ ወደ ሰይፍ ተቀየረናል አሉ ለምሳሌ የሆኑ ሰዎች። ሰልፍ የሚባል አያስፈልግም ብለው አሜሪካ ላይ ምድር አንቀጥቅጥ ሰልፍ ዋይት ሃውስ ፊት ለፊት ጠርተናል ብለው ማለት ምንድን ነው የሚሉ? እኔ ሲሪየስሊ ብዙ ሰው ይወጣላቸዋል ብዬ አስቤ ነበር። በግልጽ ምንድን ነው የሚሉ ማለት ጥያቄ የሚያቀርቡ ምርጫ እንዳይደረግ ብለው ለአሜሪካ ሊነግሩ ነው ወይንስ ምን ሊሉ ነው ብዬ ሳይ እኔ እግዚአብሔር ይቅር ይበለኝ በዘራቸው አይድረስ ወደ 42 ሰዎች ነው የወጡ።
እና ከ42ቱ እዚያ ሚዲያ ምናምን የሚቀርጹ ካሜራ ምናምን የያዙ ናቸው። የሆነ ነገር ይላል። በህወሓት በኩል የሚወጡ አሉ። የዚህ የሰሜን አሜሪካ የተጋሩ ማህበር የሚባለው ምንድን ነው? የፕሪቶሪያ ስምምነት ይከበር ልትል ነው ወይንስ ምንድን ነው ሌላ የምትለው? አፈራርሞ አሜሪካ አስገድዶ ብለን እንሰደቅ አድኖ እንደዛ አድርጎ ይዳን ህወሓት ተብሎ እኛ ኢትዮጵያ መንግስትም እንዲድን የሚፈልግበት ሁኔታ ነበር። እዚያ ዲቴል ውስጥ አልገባም። እና ጦርነት የማይመረጠው አውዳሚው ፖለቲካ ነው። ሰልፍ ጥለን ሰይፍ አንስተናል ያሉ ሰዎች መልሰው ሰልፍ ጠሪ ሆነው ይመጣሉ። ግን አየህ ያልተፈለገ መንገድ ስለሄድክ ሰልፍም የሚወጣ ነው የሚጠፋው። እና ወደ ድርድር ይገባ። እኔ የአፋብን ሰዎች እየተደራደሩ ያሉ ጥሩ ነው። እኔ ቀጥሉበት። ይሄ ሰው ዝም ብሎ እንዲህ ይለናል ምናምን ተገፍተን ነው እንደዚህ ተውት። እሱን ተደራደሩ፣ በቃ ጨርሱ፣ ግልጽ አድርጉ። የፓወር እንዲህ እንፈልጋለን እንደዚህ ለጥቅማ ጥቅም አንዳንዶቻችን ወደ ውጭ ወጣ ግፉበት። የሚጠቅመው እሱ ነው። ከእናንተ ክብር ስምና ዝና በላይ ህዝባቸው ረፍት ያገኛል። ሌላውን ቢቀር የአንድ ሰው እናንተ ህይወት መትረፍም እጅግ በጣም ወሳኝ ነው። እንዳልኳችሁ የኤርትራ ጉዳይ ያለቀ ነው። የሱዳን ጉዳይ ላይም ያለው በነገራችን ላይ እንግዲህ ማሳድ ቦሎስ ኢንተርቪው እያደረጉ ነበር። አዳምጣችሁታል ብዬ አስባለሁኝ። ዳጋሎ መሐመድ ሐምዳን ዳጋሎ የራፒድ ሰፖርት ፎርሱን የመደራደር ፈልጋለሁ፣ በማንኛውም ሁኔታ በማንኛውም ጊዜ ጦርነት አውዳሚ ነው፣ ያልተገደበ የሰብአዊ ድጋፍ ይደረግ ሲል ድርድር ፈልጋለሁ ሲል መሐመድ ጀነራል አብደልፈታህ አልቡርሃን ወይም የሱዳን አርሚ ፎርስ ደግሞ የለም ትጥቃቸውን ይፍቱ፣ የሆነ ካምፕ ከንሰንትሬት ያርጉ ወዘተረፈ የሚል የከረረ ጥያቄ አነሳ። ይህንን አላስፈላጊ ጥያቄ እያነሳ ነው የሚል በነማሳድ ቦሎስ በአሜሪካ በኩል ጥያቄ እየቀረበ ነው። ምንድን ነው ቅሬታ እየቀረበ ነው። ሰው እዛ ውስጥ ጀነራል አብደልፈታህ አልቡርሃን በተለይ የሙስሊም ብራዘርሁድ መጠለፉ ውስጥ ላይም ከፍተኛ የሆነ የፓወር ፍሪክሽን አለ። ነገር ግን እንዳልኳችሁ አሁን አንዳንዱ የኤርትራ እናስወጣሁን ከዚህ በኋላ የጽንፈኛ ደጋፊ የሆነ ሰው ከዚህ በኋላ ምን ይላል? አልቡርሃን እንዲያረገ ጥቃት እዚህ ፈጸመ፣ እንደዚህ በድሮን እንደዚህ ተመታ ምናምን የኢትዮጵያ ውስጥ እዚህ ጋር እንደዚህ ኪሎ ሜትር ይሄን ያህል ሰው ሞተ ይላል። ትናንት እኮ ማሰልጠኛ እዚህ ተሰጥቶ እንደዚህ እዛ ማሰልጠኛ ተሰጥቶ ተብሎ የተመረጠበትን ቦታ ምን እየተሰራ እንደነበረ ጊዜው ሲደርስ እና ግሪን ላይት ባገኝ እነግራችኋለሁ። ማለት አንዳንዱ መናገር ያለብኝና ያለለብኝ ነገር አለ ማለት ሌላውን ተውና ለእኔም ለህሌና እና ያን ሲሉ የነበሩ ሰዎች አሁን ጦርነቱን ፈልገውታል። ያቺ ጦርነት ታስገኝልናለች የሚል ጉዳይ ስላላቸው አይገባም ጦርነት ወዳጆች። ደግሞ ጦርነት ከተገባም ደግሞ እንዲሁ አይደለም። ያኛው ወገን በዛ ወገን ሊገጥም ፈልጎ ተዘጋጅቶ ሂሳብ ሰርቶ ወደ ጦርነት ስትጋበዝ ብያቸዋለሁ። ህወሓት ጦርነት ያልከፈተበት ጊዜ የለም። ተጨባጭ ምክንያቶች፣ ተጨባጭ መረጃ ማስረጃዎች አሉ። የት ነው ስልጠና የሚሰጠው? አርሚ 60 ጋር ሜካናይዘር ተብሎ ሄዶ ስልጠና ይሰጣቸዋሉ። ኮማንዶ ብሎ ያሰለጥናል። ጸረ ድሮን ስልጠና ሰጣናቸው ይባላል በሙሉ። ያንን ደግሞ ያውቁታል ሄደው የሚሰለጥኑ አሁን የት እንዳሉ እያበቃ እያለቀለት ያለበት ሁኔታ ነው ያለው። እና አንዳንድ ሰዎች ደግሞ እዛ ትናንት ለምሳሌ ምንድን ነው ፖርት ሱዳን ላይ እንደዚህ አድርገው ምናምን ከአክቲቪስት ጋር ነው የተሰበሰቡ በነገራችን ላይ። እና ከአክቲቪስት ጋር ብትሰበሰቡ ለአፍሪካ ቀንድ ሰላም፣ ለሁለቱ ህዝቦች፣ ለትግራይ ህዝብና ለአማራ ህዝብ፣ የትግራይ ህዝብና የአፋር ህዝብ አሁን እየተረሳ መጣ። የትግራይ ህዝብና ያገው ህዝብ ምናምን ይሉ ነበር። አሁን እየረሱት ነው የመጡ። ለምን እንደሆነ አላውቅም። ራሱን አንዳንዶቹ በዛ ውስጥ አካተው ነው የሚሉ ስለሆነ እንደዛ ነው ወይ ራሳቸው ባለቤት አላቸው ይወስዳሉ። እኔም ባለቤት ነኝ፣ ግን አሁን ቆመናል የሚሉ ሰዎች ስላሉ ለእነሱ ልስጣቸው ብዬ ነው። ሌላው እንግዲህ ወደ ብሪክስ ልሄድ። የብሪክስ ስብሰባ ተጠናቋል። እንደምታውቁት በ2009 እንደ ኤሮፓያን አቆጣጠር 4 ሀገር ነው የመሰረቱት ብሪክ ብለው ብራዚል፣ ቢ ሩሲያ፣ አር አይ ኢንዲያ፣ ሲ ቻይና። ብሪክ ነበር 2009 ላይ። 2010 ላይ ሳውዝ አፍሪካ ተጨመረች እና ምን ሆነ? ኤስ ስትጨመር ብሪክስ ሆነ። ከዛ እንደዛ ሆኖ ከኖረ በኋላ በ2024 ኦልሞስት ከ14 ዓመት በኋላ
በ2009 4 ሀገር፣ በ2010 ሳውዝ አፍሪካ ተጨምሮ 5 ሀገር ሆኖ 14 ዓመት ከቆየ በኋላ ብሪክስ ፕላስ ሆነ። ተጨማሪ ሀገሮች ማን ተጨመረ? ያኔ ታስታውሳላችሁ፣ ኢትዮጵያ፣ ግብፅ፣ ኢራን፣ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ገቡ። ነገር ግን እንግዲህ የብሪክስ ዌብሳይት ላይ ስትገቡ ሳውዲ አረቢያ አባል ነች ብሎ ነው የሚያስቀምጠው የብሪክስን ዌብሳይት ስትገቡ። ነገር ግን ፎርማሊ ራሷም ነኝ አላለችም። ፎርማሊ ኮንፊርምድ ሆና የነቃ ተሳትፎ የላትም። ያው ነገር ግን ብዛ በኦፔክም በኦፔክስ ፕላስም ስለሚገናኙ እንደ ፎርማል ሪፕሬዘንታቲቭ የላትም እና ሳውዲ አረቢያ እንደሌለ መውሰድ እንችላለን። በባለፈው ዓመት 2025 ላይ ደግሞ ኢንዶኔዥያ ተካታለች። ዘንድሮ የነበረው የብሪክስ ስብሰባ ሞሮለስ ውጥረት የነበረበት ነው። አንዳንዶቹ ደግሞ የጅብ ችኩል ቀንድ ይነክሳል እንደሚባለው ብሪክስ ፈረሰ ብሎ የዘገቡ ሰዎች አሉ። እንደዛ አይደለም። ዞሮ መስማማት ላይ አልደረሱም። አንዱ ያልተስማሙበት በኢራን ላይ የደረሰው ጥቃት ይወገዝ የሚል ኢራን በተለይ አባስ አርጋቺ ያቀረቡ በኢራን ላይ እስራኤልና አሜሪካ ያደረሱት ጥቃት ይወገዝ የሚል ሲቀር ኖ እኛም ላይ ጥቃት ደርሷል። ዩናይትድ አረብ ኤሚሬት ደግሞ እንደገና መልሳ ኢራንም በሌሎች ሀገራት ላይ ራሷን ጨምሮ ይሄ ይወገዝ የሚል ተካተተ። በተመሳሳይ በሆርሙዝም በተመለከተ ሆርሙዝ ሀይ ሲሆኑ ዓለም አቀፍ ከዚህ በፊት እንደነበረው ክፍያ የሌለበት ነፃ የንግድ ቀጠና ሀይሲ ዓለም አቀፍ ናቪጌሽን ማሪታይም መስመር መሆን መቻል አለበት፣ ዲሚሊታራይዝድ መሆን የለበትም የሚል ተነሳ። በጋራ መግባባት ስላልተቻለ ህንድ ነች የብሪክስ ሊቀመንበር አሁን ቀጣይ በነገራችን ላይ ቀጣይ ሴፕቴምበር ላይ ከ5 ወር በኋላ እዛው ኒው ዴልሂ ላይ የመሪዎች ስብሰባ ይደረጋል። በዛውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም የግብፁም አብደል ፈታህ አልሲሲም ሌሎችም ደግሞ ይገናኛሉ እና የህንድ የሚኒስትር ኦፍ ኤክስተርናል አፌርስ ኦፍ ኢንዲያ መግለጫ አውጥቷል። በመግለጫው ስለ ጋዛ ያለው አለ። የመካከለኛው ምስራቅ ግጭት በሰላም እንዲፈታ በድርድር እንዲፈታ ብሎ አሳስቧል። የሆርሙዝ ላይና ይሄ ያለው ግጭት በኢኮኖሚው ላይ የፈጠረውን ጫና አንስቷል። ድሮ እሱን ካደረጉ በኋላ በዛሬው ዕለት ደግሞ የህንድ ጠቅላይ ሚኒስትር ዋነኛው ነገር ናሬንድራ ሙዲ ወደ ዩናይትድ አረብ ኤሚሬት ገብተዋል። በዛም ደማቅ አቀባበል ተደርጎላቸዋል። 5 ሰዓት አካባቢ ነው የቆዩት። አክቹሊ ደማቅ አቀባበል ተደርጎላቸዋል። በአቀባበሉም መሐመድ ቢን ዛይድ አል ናህያን ተቀብለዋቸው 2 ሰዓት አካባቢ የሚሆን አውርተዋል። ወሳኝ የናሬንድራ ሙዲ የጉዞ ለ6 ቀን ነው ከዛሬ ጀምሮ የሚሰላ 3 ዓላማን ይዘው ነው የወጡት። አንደኛ የኢነርጂ ወይም ይሄ ፔትሮሊየምን እና ነዳጅ ዘይትን እንዲሆን ጨምሮ ምንድነው የሚለው ሊክፋይድ ፔትሮሊየም ጋዝ ኤልፒጂ የሚባለውን በተለይ ማዳበሪያ ለመስራትም ያንን የሚያስፈልግ አስተማማኝ ሴፍጋርዲንግ ኢነርጂ ፍሎውስ ልንለው እንችላለን። በዚህ ረገድ አንደኛው አጀንዳቸው ነው። ሁለተኛ በዚህ በመካከለኛው ምስራቅ ዌስት ኤዥያ ክራይሲስ ከነሱ አንጻር ሲታይ ከእንግሊዝ ቅኝ ገዥ ስለነበረች ነው። በነገራችን ላይ መካከለኛው ምስራቅ ያለችው ከራሷ ከህንድ አንጻር ሲታይ ዌስት ኤዥያ ነው። በዛ የደረሰውን የንግድ ጉድለት ወይም ዲስረፕሽን የደረሰውን ችግር ማስተካከል በሚቻልበት ተጨማሪ ገበያ በሚፈለግበት እንዲሁም ችግሩ በሚፈታበት ዙሪያ የጋራ መግባባት መድረስ ነው። ሶስተኛ በወሳኝ የቴክኖሎጂ ጉዳዮች ላይ ክሪቲካል ቴክኖሎጂስ በሚባሉት ላይ ስምምነት መድረስ ነው። የሚጎበኙ አገራት ዩናይትድ አረብ ኤሚሬት ዛሬ ጉብኝታቸውን አጠቃለዋል። ኔዘርላንድ፣ ስዊድን፣ ኖርዌይ እና የመጨረሻዋ ጣሊያን ይሆናል። በዚህ ረገድ ከዩናይትድ አረብ ኤሚሬት ጋራ በሊክፋይድ ፔትሮሊየም ጋዝ እንዲሁም ስትራቴጂክ ፔትሮሊየም ሪዘርቭ እንድትገነባ ዩናይትድ አረብ ኤሚሬት ህንድ ውስጥ ሰፊ የሆነ ምናልባት ለ3 ወር ለ4 ወር እንደዚህ አይነት ዲስራፕሽን ቢያጋጥም ሪዘርቭ መስራት በምትገ ከዚህ በፊት ምን ብያቸዋለሁ? ያኔ በዚህ የመካከለኛው ምስራቅ የሆርሙዝ መዘጋት መርገምት ነው። መርገምት ግን በረከት ያመጣል። ኢትዮጵያ የስትራቴጂክ የነዳጅ ሪዘርቫችን ስርዓቱ ምንድን ነበር የሚመስለው የሚለውን ለመገምገም አስችሏል። አንዳንዴ ዝም ብሎ ብዙ ነገር ነበር። ኤንዌይስ የማውቀው ቢያንስ በእኔ እውቀት እንኳን ከዚህ በኋላ ፍጆታችንን ካወቅ ሪዘርቭ የምንሰራበት ሌሎች ተጨማሪ
ሱሉልታ ላይ ያለን፣ የድሬዳዋ ዲፖት ያለን፣ ባህር ዳር ዲፖት፣ መቀሌ ዲፖት ምናምን ካለን በተጨማሪ ስትራቴጂክ በሆኑት በቀጣይ ምናልባት የማይኒንግ ያለበት አካባቢ ላይ ቤኒሻንጉል ላይ፣ ጋምቤላ ላይ ተጨማሪ ወደ ባሌ ወደ ኤኒዌይስ እነዛ ቦታዎች ላይ እንትኑ ደግሞ ማየት መቻል አለብን አይደለ? ትራንስፖርቴሽን ፕሮብሌም አለ ደግሞ እዚህ ኦፕሬሽን ሪሰርች ላይ እሱን አይተን መስራት ይጠበቅብናል። እሱ ዲዛይኑ ወደፊት የሚታይ ነው የሚሆነው። ዞሮ ዞሮ በዚህ ሁለተኛ ያስማሙት ስትራቴጂክ ፔትሮሊየም ሪዘርቭ በሚገነባበት ነው። ሶስተኛ የሁለትዮሽ ግንኙነቱን ማሳደግ በሚቻልበት በተለይ ህንድ እጅግ ከፍተኛ የሆነ ነዳጅ ከዩናይትድ አረብ ኤሚሬት የምትገዛበት። ዩናይትድ አረብ ኤሚሬት በነገራችን ላይ 7 ግዛት አላት እንደምታውቁት። 7 ኤሚሬቶች ናቸው አንድ ላይ ሆነው የተባበሩት አረብ ኤሚሬቶችን የፈጠሩ። ከነዚህ 7 ግዛቶች ውስጥ ፉጅራህ የሚባለው ግዛት ከሆርሙዝ ጋር ሳይገናኝ ኢንዲያን ኦሽን ላይ የሚወጣ ነው። ይሄ ከዚህ በፊት ወደ 400 ኪሎ ሜትር የሚሆን የገነቡት ነበረ። ተጨማሪ እየገነቡ ነው። ዩናይትድ አረብ ኤሚሬት ደግሞ ከኦፔክ በመውጣቷ አሁን ያለማንም ገደብ ያለማንም ከልካይና ተቆጣጣሪ ነዳጇን መሸጥ ትችላለች። በዚህም እጥፍ ለማድረግ እየሰሩ ነው ያሉት። ዩናይትድ አረብ ኤሚሬት ደግሞ እንደምታውቁት ወይ መረጃው ካላችሁ 3ኛ የንግድ አጋር ነች ዩናይትድ አረብ ኤሚሬት። እንዲሁም 7ኛ ትልቅ ግዙፍ የሚባለው ኢንቨስትመንት በ7ኛ ደረጃ ህንድ ውስጥ ያለው ከዩናይትድ አረብ ኤሚሬት የሚመጣ ነው። ይሄ የነዳጅ ግዡ ህንድ ከፍተኛ ነዳጅ ስለምትገዛ የትሬድ ባላንሱን ለማስተካከል $5 ቢሊዮን ገደማ ኢንቨስት እንደሚያደርጉ መሐመድ ቢን ዛይድ አልናሃያን አረጋግጠውላቸዋል ለናሬንድራ ሙዲ። በተመሳሳይ ህንድ ወደ ዩናይትድ አረብ ኤሚሬት ስንት ህዝብ አለ መሰላችሁ? ወደ 4.5 ሚሊዮን የህንድ ዜጎች ዩናይትድ አረብ ኤሚሬት ውስጥ ይኖራሉ። 4.5 ሚሊዮን የዩኒቨርሲቲ ፕሮፌሰሮች፣ መካኒኮች፣ ፔትሮሊየም ላይ የሚሰሩ፣ ባቡር ላይ የሚሰሩ፣ ቴክኖሎጂ ላይ የሚሰሩ እንዲሁም ሌበር ሰርቪስ የቤት ስራ ከሚሰሩ ጀምሮ ይሄ የህንድ ኮሚኒቲ 4.5 ሚሊዮን ፕላስ የሆነው ደግሞ የዩናይትድ አረብ ኤሚሬት ወሳኝ የሆነ ኢኮኖሚውን የሚያንቀሳቅስ ነው። እንደዛ ነው ማሰብ ያለብን። እኛ አሁን ከዩናይትድ አረብ ኤሚሬት ጋር ጠንካራ ግንኙነት አለን። በዚህ ረገድ ከሹፍርና ከቤት ስራ ባለፈ ወደ እንዴት ነው ማደግ የምንችለው? እዛ ኢኮኖሚ ውስጥ ቪዚቢሊቲያችንን ማሳየት የምንችለው እየተሞከረው ያሉ ነገሮች እንዳሉ አውቃለሁ። ከዚህ ከሪል ስቴት ጋር የተያያዘ ትራንስፖርት ላይ፣ ሆቴል ሰርቪስ ላይ ከዚያ ያለፈ እንዴት ማሰብ እንችላለን የሚል መታየት አለበት። ከናሬንድራ ሙዲ ጋር በነበረው አንድ ውይይት የዚህ በዩናይትድ አረብ ኤሚሬት የሚኖረው 4.5 ሚሊዮን በላይ የሆነው የህንድ ኮሚኒቲ መብቱ፣ የሰብአዊ መብቱ፣ ጥቅሙ በሚከበርበት ጉዳይ ላይም እንዲሁ አጀንዳ እንደነበረ አንብቤ ያለሁኝ። የአሜሪካ እና ቻይና እንግዲህ የነበራቸውን የ2 ቀን ጉብኝት አጠናቀው ተመልሰዋል። ኦፍኮርስ መግለጫ ሰጣለሁ ብለዋል ዶናልድ ትራምፕ። እሱ እንከታተላለን። ዞሮ ዞሮ የውይይት አንኳሩ ምንድን ነው የሚለውን ትናንት ወደ እናንተ ለማድረስ ሞክሬያለሁ። ኢራንን የተመለከተ ወሳኝ የቻይና የነዳጅ ገበያ ስለሆነች ከቻይና ኢራን ላይ ተጽዕኖም ስላላት ኒውክሌር እንዳትታጠቅ ሆርሙዝ በሚከፈትበት ደረጃ እንዲሁም በቀጣይ በማበልጸግ ቴክኖሎጂ ላይ እሱ ላይ ጫና በሚደረግበት ሁኔታ ውይይት ይኖራል። ቻይና ደግሞ ስለ ታይዋን ታስባለች። ታይዋን የራሴ አገሬ ነች። ዋን ቻይና ፖሊሲ ነው የሚከተሉ። በቀጣይ የዓለም ጤና ድርጅት በሚጠራው ስብሰባ ወርልድ ሄልዝ ኦርጋናይዜሽን ላይ እንዳይሳተፉ ብለው መግለጫ ሰጥተዋል። ከዚህ አንጻርም እንዴት ነው የሚታየው በሚለው ጉዳይ ላይም የጦር መሳሪያ እንዳትሸጥ ኦፍኮርስ ዶናልድ ትራምፕ ስለ ታይዋን አላነሳውም፣ ቃል አልገባውም ብለዋል። ዞሮ ዞሮ አንዱ የውይይት ማዕከል ነው የሚሆነው። ሁለተኛ የንግድ ባላንስ አለ፣ ትሬድ ባላንስ ለቻይና ያደላ ነው። ቻይና ብዙ ነው የምትሸጠው። ቻይና ላይ የተጣሉ ማዕቀቦች በተለይ ኢራን ላይ ባለው የነዳጅ ሽያጭ ላይ ማዕቀብ የተጣለባቸው እነሱ በሚነሳበት ሁኔታ ምክክር እንደሚኖር ወይም አለ ትሬድ አግሪመንት የቢዝነስ ዲል ቻይና በጣም ብዙ የግብርና የአሜሪካ ምርቶችን እንድትገዛ እንዲሁም ከኢራን ጋር ያለው በነገራችን ላይ ኢራኖች ዛሬ ከአሜሪካ በኩል ወደ ድርድር እንድንቀርብ ጥሪ ቀርቦልናል የሚል መግለጫ ሰጥተዋል። በአባስ አርጋች በኩል እኔ ስሌጅ ሃመር የሚኖረው ትልቁ መዶሻ የሚባለው ምንድን ነው የሚባለው? መዶሻ አለ አይደል? ይሄ አሜሪካኖች ኦፕሬሽን ሚድናይት ሃመር አሉ። ይቺ ሃመር መዶሻ ነች። የመጀመሪያው የጁን 2022 ኦፕሬሽን ሚድናይት ሃመር ያኔ እስራኤሎች ደግሞ
የአንበሳው መነሳት ያሉት ኦፕሬሽን ራይዚንግ ላዮን ብለው የጀመሩት። ቀጥሎ ደግሞ ታላቁ ቁጣ አሁን ያለው ነው አሜሪካኖች ኦፕሬሽን ፒክ ፉር የሚሉት። በእስራኤል በኩል ደግሞ ስሙ የዘመቻው የአንበሳው ማግሳት ኦፕሬሽን ሮሪንግ ላዮን ነው። እኔ ቀጣይ አሜሪካኖች ኦፕሬሽን ስሌጅ ሃመር የሚባለው SLEDGHAMMER ስሌጅ ሃመር ወይንም ይሄ ከመዶሻው በላይ መስበሪያው ቋጥኝን የሚሰነጥቀው ሰው ወደ ሪጅም ቼንጅ ሊያመራ ይችላል። ግራውንድ ኦፕሬሽን ሊኖር ይችላል። ይደራደራሉ ወይ የሚለው እኔ እንዳልኳችሁ ይደራደራል አይደራደርም፣ መፍትሄ ላይ ይደርሳል አይደርስም የሚለውን በግልጽ አሜሪካ ምን ይፈልጋል፣ እስራኤል ምን ይፈልጋል፣ ይህንን በደንብ አጥርተን ካወቅን፣ ኢራን ምን ይፈልጋል የሚለውን አጥርተን ካወቅን፣ በዛ ላይ ምን አቅም አለው የሚለውን ካወቅን ይደራደራል አይደራደርም የሚለው ላይ ሀሳብ መስጠት እንችላለን። ግን እዚህ ኤንድ ኦፍ ዘ ዴይ ጨዋታውን የሚወስኑት እነሱ ናቸው። እኛ ፖለቲካል አናሊሲስ ወይ ስንሰራ ልክ እንደ እግር ኳስ እንዲህ ነው ይሄ ውጤት እንዲመስላል ነው። እዚህ ኤንድ ኦፍ ዘ ዴይ ሜዳው ላይ ያሉት ነው የሚወስኑት ማለት ነው። ሌሎች ሁለት መረጃዎች አሉኝ። በተለይ ከሶማሊያ ከጎረቤት ሶማሊያ ጉዳይ ዛሬ የፕሬዚደንት ሐሰን ሼክ መሐመድ የስልጣን ዘመን ተጠናቋል። ማርች 15 2026 መግለጫ አውጥቷል። ከመሸ ቪላ ሶማሊያ 1 ዓመት ሽግግር ጊዜ አለኝ ምንም አላዳምጥም ብሏል። የተቃዋሚዎች ደግሞ እያወጡ ነው። ትንሽ በሶማሊያና በኬንያ መካከልም መፋጠጥ ነገር እየተፈጠረ ነው። የሳውዝ ዌስት ሶማሊያ በፕሬዚደንት በባለፈው በወታደራዊ መፈንቅለ መንግስት ተደራድሮ ነው ኦፍኮርስ ወደ ኬንያ ናይሮቢ ሄደው እሱም መግለጫ እያወጡ ነው። ለሱ ታማኝ የሆኑ ታጣቂዎች ግጭት ፈጥረዋል። ከዛ ጋር የተያያዙ ጉዳዮች አሉ። የሶማሊያ ጉዳይ በደንብ በስፋት ማየት ነበረብኝ ይመስለኛል። አብራችሁኝ ስላላችሁ አብራችሁኝ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ የተሻለ መረጃ እንድናቀርብ በሱፐር ቻት በሱፐር ታንክስ በመደገፍ የጋት ሚዲያ ወጪን እንጋራ። ኢትዮጵያ በክብር ለዘላለም ትኖር። አመሰግናለሁ። ታንኪዩ